ወሰለም አላ ኢንሃ ሰተኩኑ ፊትና እንግዲህ ወደፊት ፊትና ይኖራል። ከዛ በሚሉበት ጊዜ ሰይድና አሊ ረዲየላሁ ዐንሁ መል መኽረጅ አሏቸው ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ ከምትሉት ፊትና መውጫችን ማምለጫችንስ ምንድነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ይጠይቃሉ። ትልቁ ነገር ለሁሉም ነገር ማምለጫችሁ ኪታቡላህ ነው አሏቸው ነብዩ ሰለላሁ ዐለይሂ ወሰለም። የአላህን ቁርአን አጥብቃችሁ ያዙ፣ መመራችሁ አድርጋችሁ። ለምን ቁርአን የሚባለው ነገር ህግ ብቻ አይደለም፣ በህይወት እንድንኖረውም ጭምር ነው። ሳሊሁን ሊኩሊ ዘማኒን ወመካኒን። አላህ ሱብሓነሁ ወተዓላ ቁርአንን ተአምር ያደረገው በየትኛውም ዘመን የሚመች ለየትኛውም በዓለም ክፍል ላይ ለሚኖር ኸልቅ ተስማሚ የሆነ አላህ ሱብሓነሁ ወተዓላ ረሕመት አድርጎ ያወረደ ነው ለኛና ኪታቡን የአላህን መጽሐፍ ያዙ። እንግዲህ ቁርአን የሚባለው በቋንቋ ደረጃ የሚነበብ ማለት ነው። ቁርአን ማለት የሚነበብ ማለት፣ ኪታብ ማለት ደግሞ የሚጻፍ ነገር ማለት ነው። ስለዚህ ቁርአን ስንል የሚነበብም ኪታብ ስንል ደግሞ የሚጻፍም ጭምር ስለሆነ ሁሉንም ስም ያጠቃለለ ይሆናል። እንግዲህ ቁርአን ብዙ ስሞች አሉት። ፉርቃን ሐቅና ባጢልን የሚለይ ጥሩና መጥፎን ለይቶ የሚያሳይ ለሰው ልጆች ለጅኖች ሁሉ መመሪያ የሆነ እኛ ብንኖረውና በቁርአን ብንታዘዝ ደግሞ ዱንያ አኺራችንን የሚያሳምርልን የሆነ የአላህ Subhanahu Wa Ta'ala ከላም የሆነ የተመረጠ ንግግር አላህ Subhanahu Wa Ta'ala በነብዩ ሰለላሁ ዐለይሂ ወሰለም ደግሞ ያወረደው። እንግዲህ ቁርአን ለመውረድ ወደ 23 ዓመት እንግዲህ ሙነጀም ሆኖ ነው። አንድ ወቅትን እየጠበቀ ከሆነ ክስተት ጋር ተያይዞ የተለያዩ የቁርአን አያቶች ይወርዳሉ። እንግዲህ 114 ሱራዎች አሉ። እንግዲህ እያንዳንዱ ሱራ ከሱረቱል ተውባ ውጪ ቢስሚላሂር ረህማኒር ረሂም ብሎ ይጀምራል። እንደሚታወቀው እንግዲህ ቢስሚላሂር ረህማኒር ረሂም ብሎ አላህ በራሱ ስም በሶስቱም ስሞች እየጠቀሰ በአላህ ስም ያልጀመረ በረካ አይኖረውም እያለ እንግዲህ ብዙ ይሄድበታል። ለማንኛውም ግን የሐዲሱ ላይ ልመለስ። ኪታቡላህ አደራችሁን ቁርአንን ታዘዙ። ፊሂ ነበኡ ማ ካነ ቀብለኩም። ቁርአን ብሎ ማለት ከናንተ በፊት የነበሩትን ህዝቦች ወሬ ታሪክ የያዘ ነው። ታሪካቸውን ይነግራቸዋል። አዎ ቁርአን ከዚህ በፊት እነማን ነበሩ ብለን ማናቃቸውን የተለያዩ ነብያቶችን ረሱሎችን በዋነኝነት ረሱሎችን እንግዲህ በስም ደረጃ ወደ 5 አካባቢ ጠቅሶ ቁርአን ላይ ተጠቅሰው ያንዳንዶቹ ደግሞ ታሪካቸው ተጠቅሶ የነበራቸው ህዝብና በወቅቱ የነበረውን ሂደት በአጠቃላይ አላህን እሺ ያሉ ሰዎች ነጃ መውጣታቸውን፣ እምቢ ያሉ ሰዎች ደግሞ ከአላህ ትእዛዝና ከነብያቸው ትእዛዝ አፈንቅጠው አላህ ላይ ያመፁ ሰዎች የጠፉበትን ሂደት አላህ አስቀምጧል። ሚንሁም መን ቀሰስና ዐለይከ ወሚንሁም መን ለም ነቅሱስ ዐለይከ። ከነሱ መሃል ታሪኩን የነገርንህ አለ፣ እንዲሁም ያልነገርንህም አለ ይላል አላህ Subhanahu Wa Ta'ala። እንግዲህ የተወሰኑ ለኛ ኡማ እንግዲህ መማሪያ ብሎ አላህ በቁርአን ላይ ያስቀመጠልን ትልቅ የሆነ ኢላሂል ቂያማ ጊዜ የማይሻረው ትልቅ ኪታብ ነውና ከናንተ በፊት የነበሩ ሰዎች ታሪክ የያዘ ነው። ለቀድ ካነ ፊ ቀሰሲሂም ዒብረቱን ሊኡሊል አልባብ ይላል አላህ Subhanahu Wa Ta'ala። ላለፉ ሰዎች የነበረውን ታሪክ መተንተኑ ዝም ብሎ ሰምቶ መደሰት ብቻ ሳይሆን ለሚያስተንት ሰው መማሪያ ነው። የነበሩ ሰዎችን መልካም ስራቸውን ልናስቀጥል፣ ያለፉትን ጥሩ ያልሆኑን ደግሞ ሰዎች ስራ ደግሞ እንድንጠቀቅ ነው። እንዲህ በተለያየ የግለሰብም ታሪኮች፣ የነብያቶችም ታሪኮች፣ የህዝብም ታሪኮች፣ የማህበረሰብም ታሪኮች አጠቃሎ የያዘ ከናንተ በፊት የነበሩት ሰዎች ታሪክ የያዘ ነው። ወኸበሩ ማ ባዕደኩም። ዛሬ ላይ ደግሞ እናንተ ሆናችሁ ወደፊት የሚመጡ ሰው ምን ይመስላል፣ ወደ አኺረት ዘማን የቂያማ ቀን ምልክቶች፣ ቂያማ የሚባሉ ነገሮች፣ ከዛ በኋላ ያሉ ሂደቶች በአጠቃላይ አላህ Subhanahu Wa Ta'ala የገለጸበት ነው። ይህንን እንግዲህ የተለያየ የቁርአን አያቶችን ተጠቅሞ አላህ Subhanahu Wa Ta'ala የገለጸበት ነው። እንደ ዋነኝነት الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون ويؤتون الزكاة ومما رزقناهم ينفقون። አላህ Subhanahu Wa Ta'ala ባሪያዎችን ሲወስፍ መልካም ባህሪያቸው ምንድነው? የሙተቂዎቹ ባህሪ يؤمنون بالغيب ነው። አሁን በዛሂር አይናችን ማየት በማንችላቸው ነገሮች ማመን ነው። ስለዚህ ሁሉንም የምናምነው የኢማን መሰረት ተብሎ በነብዩ ሰለላሁ ዐለይሂ ወሰለም አንደበት እንግዲህ የተገለጸው ነገር አንተ ሚነ ቢላህ መጀመሪያ አላህ የሚባለው ጌታ መኖሩ ማመን ነው። አላህ ለመኖሩ ማረጋገጫ አቅላችንም ነቅላችንም አእምሯችንም እንዲሁም ደግሞ ከአላህ የመጡት ኩቱቦችም ቁርአንን ጨምሮ የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶች ነብዩ መላካቸው ሐዲሶች መተላለፋቸው አቅላችንን ተጠቅመን ደግሞ መኖሩን እናረጋግበት። እንዲሁም ደግሞ መላእክቶች አሉት ላ ያሱነ አላህ ማ አመረሁም ወይፈዓሉነ ማ ይእመሩን። አላህ Subhanahu Wa Ta'ala
ብዙ መላእክቶች አሉት። እነዚህ መላእክቶች ዋና ስራቸው ምንድነው? የአላህ Subhanahu Wa Ta'ala ትእዛዝ መፈጸም ነው። ስለዚህ መላእክቶች አንድ ባሪያዎች ናቸው፣ ሁሉ ጊዜ አላህን የሚታዘዙ ናቸው እንጂ ድሮ ጃሂልያዎች እንደሚሉት መላእክቶችን የአላህ ሴት ልጆች ናቸው ብለው እንደሚሉት አይደለም። ይሄንማ አብደሎ አላህ ያወገዘ በቁርአን ላይ ያስቀመጠበት ሂደት አለ። ስለዚህ መላእክቶች መኖራቸውን የምናምንበት የሩቅ የምንለው ነገሮች ሁሉ በአጠቃላይ ያካተተ ነው። እንግዲህ ሩሱሎችም የምንላቸው በቁርአኑ ላይ የገለጽናለው፣ ኪታቦች የምንላቸው ቁርአንን ጨምሮ ተውራት፣ ኢንጂል፣ ዘቡር እንዲሁም ደግሞ ሱሑፎችን አላህ Subhanahu Wa Ta'ala ነግሮናል። ለተለያየ ነብያቶች ሰጥቷል። ተውራትን ለሰይድና ሙሳ አለይሂ ሰላም፣ ኢንጂልን ለሰይድና ኢሳ አለይሂ ሰላም፣ ዘቡርን ለሰይድና ዳውድ አለይሂ ሰላም፣ ቁርአንን ለነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ሰጥቷል። ለኛ መማሪያው ላይ ሱሑፍ የሚባለውን ሰይድና ኢብራሂም እንዲሁም ሙሳ አለይሂ ሰላም ለነሱ እንደሰጠ ያስቀምጣል። እንዲሁም ደግሞ ወሁክሙ ማ በይነኩም ቁርአን ብሎ ማለት በእናንተ መካከል ላይ ላለው ነገር ላይ ውሳኔ የሚሰጥ ነው፣ የምትዳኙበት ነው፣ ገላጋያችሁ ነው፣ አሸማጋያችሁ ነው፣ አስታራቂያችሁም ጭምር ነው፣ ሁክም የሚያስቀምጥ ነው ይላል። ምክንያቱም ፈኢን እኽተለፍቱም ሚን ሸይኢን ፈሁክሙሁ ኢለላህ ማንም ነገር ላይ መግባባት ካልቻላችሁ መመላሻችሁ መጀመሪያ ወደ አላህ ወደ ቁርአን ነው፣ ከዛ ወደ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሰዎች ያልተግባባንበትን ነገር ያካሄድ ልዩነት ካለን መመለሻችን መመሪያችን ምንድነው? ቁርአን ነው። ቁርአን ምን ይዳኘናል ማለት ነው? ትክክለኛውን መስመር ያሳየናል፣ ይዳኘናል፣ ፍርድ